ፈልጋለን ምን ማስታወቂያ እቺ እኮ እሱማ አወራን ፈልጋለን ግን የጥላሁንና የሮፍናንን ቆንጆ አድርጎ መስፈን የሚችል ሰው ነው የምፈልገው። አረ የሆነ ሰው ደግሞ ነገውኑ ጀምራ አይደል እንዴ አባቴ መጣው በቃ የት ነው የምትሄደው ታዲያ? ቆይ ዝም ብሎ መግባት አለ እንዴ? ተፈተነ ምናምን ነው የሚገባው እንጂ እስኪ ድምጽህን እንስማው መጀመሪያ እና የማን እሺ ከጥላሁን ልጀምራለህ? እስኪ ጀምር እስኪ አደጋ መጣሁ እንጨት ከሌለው እንጨት ከሌለው ሰው የጤነኛ አይደለም እንዴ? ምንድነው የማንን ዘፈን ነው የተባልከው? ቆይ ጥራውን አላልክም እንዴ? አሁን ታዲያ ቻስቱ ካርለች እንዴ? ምን ግራ የገባው ሰው ባል እስኪ አሁን የሮፍናን የምትችል ከሆነ እስኪ እንይ እስኪ የሮፍናን ሞክር እስኪ የሮፊል ጀምራ እስኪ ሞክራ አይዞኝ 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 አራ አይዞኝ ጤነኛ ነው ወይ? ምን ሆነ ነው? የማን ነው ይሄስ? አሁን ሮፍናን አላልክም እንዴ? እና አሁንም በድጋሚ አስቱን ትዘፍናለህ እንዴ? አስቱን እዚህ ታዲያ ማን ነው? በእናትህ ናፍቆቷ እኮ ነው። በእናትህ ኮንሰርቱ አልደርስ ብሎኝ እኮ ነው። ኮንሰርት በፖሊስ እየተፈለገ ነው። ባጠርዘን ነው ምናምን ያመለጠው። ቢኒ አንተ እንደው አይደለም ጭራሽ ተለውጧል። አሁን ቢኒ ያውቀዋል ግን ስለማውቀው አውቀዋለሁ። ቀጥል አይመስልም አውቀዋል ግን ቢኒ በደንብ አውቀዋለሁ። ምን ሆነ ነው? ቀጥል ታሪኩን ቀጥል። ዝም ሼቱ ነው ቢኒ አውቀዋለሁ። ባያው በደንብ ነው የማውቀው። ምን ሆነ ነው? ባያው አውቀዋለሁ አይደለም የቱ እንደሆነ እሺ ስላሳየኝ የቱ ነው? እንዴት ነው ሲጊ ማሳየኝ ስል እንደማልችል ታውቂያለህ እንዴ አንተ? ፎቶውን አሳየኝ እሺ። ማልዲ ይወንድ ፎቶ ይዞራል ሆነ የቱ ነው? እሺ ቢኒ ከአምስቱ ፎቶ የቱ ነው ቢኒ? ለሆነች ይሄን ይሄዳ አያቴ እኮ ነች እቺ ማን ካራቦኩ ማጥረም እንዴ ኦሬዲ ዳግም ስቶሪው ነግሮኛል። ከማቋረጥ ብዬ ነው እሱ እንደም እንዴት አሳምሩ እንደነ አውቀዋለሁ። ዳግምን ምን እሺ እስከ መጨረሻው ዳግምን አውቀዋለሁ። ዳግም ባየው አውቀዋለሁ። ባየው አውቀዋለሁ። ታውቀዋለሁ ወይ ዳግም የትኛው ነው ዳግም? ባየው አውቀዋለሁ። ስቶሪውን ለምን አትጨርሰውም? በእናትህ ስቶሪውን አይደለም ዳግምን ታስታውሳለህ? አስታውሳለሁ። ባየው ምን አይነት ሰው ዳግም? ባየው አሳየህ ነበር አውቀው ነበር። አሳየሃለሁ ታዲያ ከዚህ ውስጥ የትኛው ነው ዳግም? ዳግም ይጠፋኛል እንዴ? ይሄ ነው ጤነኛ አይደለም። ይሄ የራስህ ፎቶ አይደለም እንዴ? ባይዋ አውቀዋለሁ። ቭሎግ ይልሃል። በጠዋት ነቃ ብለን ፏ ያለ ቀን እናሳልፋለን። ከሁሉ አስቀድሞ ፊት መለቃለቅ ግድ ነውና አቧንቧው ስር ሄደን ፊታችንን እንታጠባለን። ግን ደግሞ እኛ ግቢ ችግር አለ። ቤት ኪራይ ካዘገየ የቧንቧ ቁልፍ ይደበቅብሃል። በጤዛም ቢሆን እንግዲህ ፊታችንን አባብሰን ጠብስቅ አድርገን ቁርሳችንን እንበላለን። መች ነው የበላሁት? በጌታ በቃ ወተን እንሸማምት። ከድሮ እንቁላል ስጠኝ እስቲ። እንቁላል ስንት ላድርግልህ? ጨምሮ አድርግልህ። ሰምተሃል? 15 ብር አስገባችሁታ? ኧረ 25 ብር ገብቷል። የመቼው ነው? አትተጫዋች በእናትህ አድርግልኝ። ዝም ብለህ ይቀልዳል። በዚህ አብሬ ነው ጨምሯል። እሺ ስንት ላድርግልህ? ንገረኛ። ምን 25 ብር ነው? እና አንድ እንቁላል ቆየኩ። የዶሮ የዳይኖሰር አይደለም አይደል? በጣም እየተቀለደ ነው ዘንድሮ። ሲጀመር ስፖርት ለጤንነት ምግብ ብዙም አስፈላጊ ነገር አይደለም። ለማሟሟቅ ያህል 20 ፑሽ-አፕ እንሰራለን። ራቡ ነው እንጂ እንዲህ አልነበርኩም። ሆዴ ሳይበላኝ ፍሪጁን ቼክ ላድርግ እስቲ። ማን እንደ ምሪንዳ በጣም የድካም ቀን ነበርና ትንሽ ናፕ እናረጋለን። ኧረ ሳልነግራችሁ ምሪንዳ ከ250 ሺህ እስከ 1 ሚሊዮን ብር የምታሸንፉበት ትልቅ ቻሌንጅ አዘጋጅቷል። እሱም ምንድነው? ሁሉም ሰው በታለንቱ የተመቸውን አይነት ቪዲዮ ያዘጋጃል። ከዛም ምሪንዳን ሜንሽን አድርጎ ማፖስት ነው። አሸናፊው ተሸላሚ ይሆናል ማለት ነው። እንዳያመልጣችሁ። ሎተሪ ሻጫራለ እንደሚወጣውን ስጠኛ። ምን ችግር አለ? እኔ ሞጣው መብለቃለሁ። አባ እንዴት አታውቅም? አንዱ መጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ጣ ስጠኝ። በቃ ሙሉ ጣ ሙሉ ለፈለከው? ሙሉ ጣ ስጠኝ። በቃ ይቅና በለኝ እንግዲህ። የዛሬው የሎተሪ እጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ! ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰበብ ይደርሳል። ሙሉ ዕጣ ነው ያወጣሁት። ሙሉ ዕጣ ነው። ዝም ብለህ ነው አንተ። አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ። የዚህ ዓመት የሎተሪ እጣ ቁጥር እሺ 9 አንተ ምን ነው እነግርሃለሁ። መጀመሪያው ልክ ካልመጣ እኮ አራት ናቸው። እንግዲህ ማለት ሌላው እኮ ልክ ነበር። የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ ላንተ አይደርስም። የአሁኑ የሎተሪ አሸናፊ ቁጥር እሺ 5 እሺ 4 እሺ 8 ኧረ በስመ አብ! አሁንም መሀል ላይ ነው የመጀመሪያውና የመጨረሻ
የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እቺ በእናትህ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? በነፍስ እየፈለጉኝ ነው እኮ ነው። ሳይቸግረኝ ብዙ ብር ተበድሬ አሁን ገንዘብ የለኝ በምን ልመልስ? በቃ ጠጣለሁ። ዛሬ መጠጣት ነው። አጠጣት። እኔ እከፍልልሃለሁ፣ ችግር የለውም። አልጠጣም። ለምን ትጠጣለህ? ገንዘብ ብለህ ጠጣት፣ እኔ እከፍላለሁ። አይደለም እሱ አይደለም እኮ እኔ ብቸኛ ነኝ። ላጤ ነኝ። ምንም አንዱ አለ የለህም እንኳን የሚለኝ ሰው የለም። እጠጣለሁ ዛሬ በቃ ነው። ይኸውልህ አንተ እኔን ታረቀኛለህ ማለት ቤቴን ትቼ ደባል አንተ ጋር ገባለሁ። ገርምም አብረን እንኖራለን። ከዛ በኋላ ጠጥቼው እኮ እንዲወጣልኝ እኮ ነው። አጠጣ ይሄ አጠጣም፣ ችግር የለውም። እና ደባል ልገባ እኔ ጋር አንተ አብረን እንኖራለን። ከዛ በኋላ አልጠጣም። አይ ደግሞ እሱ አይደለም። ይኸውልህ ችሎታ አለኝ፣ ግን ለምን እንደሚያገሉኝ አላውቅም። ስራ እንኳን የሌለኝ ሰውዬ ዛሬ እጠጣለሁ። እንድረሰው ቢያንስ ለምን አትጠይቀኝም? እኛም ስለምን ክፍት የሥራ ቦታ አለ አይደል እንዴ? እኮ እንድረሰው ልጠጣ ብዬ እኮ ነው። ማን እኔ አስመዘግብሃለሁ ና አጠጣትና ምንድነው መፍትሄ ስጠው ብለው ነው እንዴ ላኩ? አንተ ለምን ጠጣለህ ታዲያ? አረ ልጠጣበት። ያን ያበደርኩ ገንዘብ አሁን አስፈለገኝና ከቻልኩ ትመልስልኝ። በእናትህ እኔ እኮ ገንዘብ ጉዳይ ላይ በፕሮግራም እንደምንቀሳቀስ ታውቃለህ። ቦሌ ላይ አንድ ህንጻ ጀምሬያለሁ። 5 መኪና እያስመጣሁ ነው ምናምን። አሁን ገንዘብ ከየት አምጥቼ እሰጥሃለሁ ብለህ ነው? የራሴን ገንዘብ እኮ ነው ያልኩህ እኮ ካንተ አልፈለኩኝም። በዛ ላይ ሚስቴር ጉዝ ነች፣ ችግር ላይ ነኝ ያለው። ሚስቴር ጉዝ ነች። ኪስ ባዶ ሆኖ ሚስት ላይ መንጠልጠል በራሱ ምን አይነት ደካማ ወንድ እንደሆንክ የሚያሳይ ነገር ነው ማለት ነው። ወንድ ልጅ አይደለህም እንዴ? አመድህን አራግፍ፣ ኪስህን ሞላ አርግ። ከዛ ነው ወደ ማስረገዝ የሚሄደው። ገንዘብ ሳይኖር ፊት ያኔ ስትበደረኝ ግን እኮ እንዴት ትዝ ይልሃል? ግን ያኔ እንዴት እንደሆንክ ረቦሃል እንዴ አንተ? ምንድነው የምሳ ምናምን የላችሁም ቤታችሁ? ያዝንካ ምንድነው ይሄ? ያዝ እቺን ያዝና ሌላ ጊዜ ጠይቀኝ። አረ ራሴን ገንዘብ እኮ ነው አይደለም። ያዝ አርግ በቃ ሰራ አርግ እንዴ ወጣት አይደለ እንዴ? በዚህ እድሜ ሰራ አርገህ ጥሩ ጥሪት ይዘህ ቆንጆ ሁኔታ ላይ መሆን ነው። ከሌለ የለህ እያለ ካልሆነ ከሌለ የለህ የጥሪት ከሌለ። ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎች እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ? ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና እኔ ሚስጥሩን ንገረን። ጠንቆይ ተቀለባለህ? ነገርኩህ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርተሃል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። እሱ ፈልፍዬ ምሸጥ ነበር እኮ። ወይኔ ሚስጥሩን ንገረን እያልኩህ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አልፈልግም። ንገረን። ምንድን ነው ይሄ? ምንድን ነው የትኛው? ኤቢ ስራ የለም እንዴ? ምን ነው በጊዜ የቅጥር ህይወት በቃኝ። የራሴን ስራ ልጀምር ነው። ሄሎ አበቃል። ጠቅላላ የቁሳቁስና ነገሮች ሽያጭ ምን ማለት ነው? ተውኩት ማለት ታዲያ ሞተረኛ ከመጣ በኋላ ነው እንዴ ተውኩት የምትለው? መጀመሪያ አትናገርም እኮ። ከደረሰ በኋላ ነው ወይ ሞተረኛ ቦታ ደርሶ ሲደውልልህ ነው እንዴ ተውኩት የሚባለው? ከተውከው መጀመሪያ አትናገርም ወይ? ሄሬ ለዛ እባክህ ልፍጣ ሲያስጠላው። ሄሎ ምንድነው? ቀይርልኝ ሳይዝሽን። ፓንት ተደርጎ ይቀየራል። አልሆነኝም። ባይሆንሽ ምን አገባኝ እኔ። መጀመሪያ አታውቂም እንዴ ሳይዝሽን? እራስሽ እኮ ያረግሽው አንቺ ያጨማለቅሽው ማን ላይ ያረግልሽ ነው ታዲያ? አቻት ሂጂ ጨምላቃ። ሄሎ ምንድነው? ቀይርልኝ ሳይዝሽን። ፓንት ተደርጎ ይቀየራል። አልሆነኝም። ባይሆንሽ ምን አገባኝ እኔ። መጀመሪያ አታውቂም እንዴ ሳይዝሽን? ቁሳቁስ ነው። የማንም ቪዲዮ አይተህ ነው እኮ ያረግሽው አንቺ ያጨማለቅሽው ማን ላይ ያረግልሽ ነው ታዲያ? ታዲያ አቻት ሂጂ ተረሳሳትከው። እኔ ምን አገባኝ ታዲያ? ስንት ስራ ያመልጠኛል በዚህ ማለት ሂጂ ሄደ። ኧረ በስመ አብ እንዴ! ኤቢ ምን ነው? ሲቪል በትን ነው